ሰላም እንዴት አላችሁ? እንዴት ወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። በቅርብ ቀናት በዩቲዩብ ቻናላችን በኩል በርካታ ርዕሰ ጉዳዮችን እየዳሰስን ቆይታ የምናደርግበት ስፖርታዊ ጉዳዮቻችን በየዕለቱ ከተቻለ በቀን 2 ጊዜ ትኩስ ስፖርታዊ ጉዳዮችን ወደ እናንተ ለማካፈል ጥረቶችን የምናደርግ ይሆናል። ከዛሬ ጀምሮ ግን ባሉት ቀናቶች ቢያንስ በቀን አንዳንድ መረጃዎችን ወደ እናንተ እያደረስኩ በአብሮነት ቆይታ የማደርግ ነው የሚሆነው። የዩቲዩብ ቻናሉን ሰብስክራይብ ማድረግዎትን እንዳይዘነጉ። ወደ ዛሬ ርዕሰ ጉዳዮች እናመራለን። የዛሬ ርዕሰ ጉዳዮቻችን እንግዲህ ምንድናቸው? የሰሜን ለንደኑ ክለብ አርሰናል በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ ስኬታማ የሚባል ዓመታትን ለማሳለፍ ተቀዳሚ ከሚባሉ ክለቦች መካከል አንደኛው ነው። የተለያዩ እንደ ኦፕታ ሱፐር ኮምፒውተርና መሰል የተሰኙ ድርጅቶችም ጭምር አርሰናል ዘንድሮ የተለየ ነገሮች እንደሚያሳካ ግምቶችን እያስቀመጡ ይገኛሉ። ከዚህ ጋር ተያይዞ እንደው ከአርሰናል ፊትስ የቆሙት እነማን ናቸው? ማንንስ ማመን የለበትም? የአርሰናል ጉዞ ምናልባት በዋንጫ ላይ ታጀብ የሚችልባቸው አጋጣሚዎችስ ምን ናቸው? የሚሉ ርዕሰ ጉዳዮችን እያነሳሳን በአብሮነት ቆይታ እናደርጋለን። አብራችሁን ሁኑ። የዩቲዩብ ቻናሉን ሰብስክራይብ ማድረግዎትን እንዳይዘነጉ። ወደ ርዕሰ ጉዳያችን እንግዲህ በቀጥታ እናመራለን። አርሰናል ዘንድሮ በእንግሊዝ ፕሪሚየር ሊግ ምናልባት ጥሩ ዓመታትን ያሳልፋሉ ተብሎ ቅድመ ግምት ከሚሰጣቸው ክለቦች ማለትም ከቀዳሚዎቹም ተቀዳሚ ቡድን ነው። ስኳድ ዴፕዙ በጣም ሰፊ ነው። በማጥቃት እንቅስቃሴ ላይ ቪክተር ዮኬሬሽ አለ። ከዛ እንደገና ከሉካስ ሃቨርት እንደ ተጨማሪ አጥቂ ደግሞ ጋብሪኤል ሱስን ማንሳት እንችላለን። ሚካኤል ሜሪኖ ሳይዘነጋ ማለት ነው። እነዚህ ተጫዋቾች በሌሉበት ጊዜ ሚካኤል ሜሪኖ ምን ያክል አስደናቂ ተጫዋች እንደሆነ ይታወቃል፣ ወይም የምናስታውሰው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የአርሰናል እግር ኳስ ክለብ ታዲያ ፕሪሚየር ሊጉ የዋንጫ ግስጋሴ ላይ ከፊቱ ትልልቅ የሚባሉ ክለቦችን ገጥሞ እነዚህን ክለቦች የገነደሰ እየጣልና ያሸነፈ ከመጣ ሰንበትበት ብሏል። ቡድኑ እንደ ቡድን ቡድናዊ መዋቅሮቹ የተሻሻሉ መጥተዋል። የማሸነፍ ሜንታሊቲያቸው እንደዚሁም ደግሞ ቲም ስፕሪቱ ራሱ በተለየ መልኩ ከፍ እያለ ከመጣ ሰንበትበት ብሏል። ነገር ግን በዚህ ቡድናዊ መዋቅር ውስጥ አሁንም ቢሆን በአርሰናል ቤት እኔ ዘንድሮ የፕሪሚየር ሊጉን ዋንጫ አርሰናል ምናልባት 0.5 ማርጉት 50% ማርጉት ፐርሰንቱን ለእናንተ ልተውላችሁና የማሳካት እድሉ አነስተኛ ሊሆን የሚችልበት የመጀመሪያው ጉዳይ ፔፕ ጓርዲዮላ የሚገነባቸው ቡድኖችና እንደዚሁም ደግሞ ይሄ ቡድናዊ ግንባታን በአንድነት ሲያስኬድ እኔ ያስደንቀኛል። በፕሪሚየር ሊጉ ብቻ አይደለም፣ በጀርመንም በስፔንም እነዚህን ጉዳዮች ተመልክተናልና አሁንም ማንቸስተር ሲቲን አይደለም መፍራት፣ ጓርዲዮላን ነው። አንዳንድ ጊዜ ምን ሲባል ነበር መሰላቸው? ኤርሊንግ ብራውት ሃላንድ ብቻውን ጎል እያስቆጠረ በመጣበት ሳምንታት ማለት ነው፣ አይ ማንቸስተር ሲቲ እኮ ለአርሰናል የፕሪሚየር ሊግ ዋንጫ አስጊ ቡድን አይደለም። እንዴት ብለን ስንጠይቅ ሲሰጡን የነበረው ምላሽ ይሄ ቡድን ጥገኝነቱ በኤርሊንግ ብራውት ሃላንድ ላይ የተመሰረተ ነው የሚል ሀሳብ ነበር። ኖ፣ በኤርሊንግ ብራውት ሃላንድ ላይ የተመሰረተ ሳይሆን በፔፕ ጓርዲዮላ ላይ የተመሰረተ ነው። የቡድን ሃላንድ ጎል ማስቆጠር ቀዝቀዝ ሲል ፎደን ተነሳ። ፎደን ቀዝቀዝ ባለባቸው ጨዋታዎች ራያን ሸርኪን የመሰለ ልጅ ገኖ የሚወጣበት አጋጣሚ አለ። በማንቸስተር ሲቲ ቤት በአንድ ጨዋታ 3 እና 4 ተጫዋቾች ገነው ላይወጡ ይችላሉ። ነገር ግን በ3 እና 4 ጨዋታ 3 እና 4 ተመሳሳይ ተጫዋቾች ገነው መውጣት የሚችሉበት አጋጣሚ አለ። ይህ ስራ በዋነኛነት የፔፕ ጓርዲዮላ ስራ ነው። አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን እንዳያሳካ ሊያደርጉት ይችላሉ ብዬ በግሌ ከምሰጋባቸው ምክንያቶች መካከል አንደኛው የፔፕ ጓርዲዮላ ቡድናዊ ግንባታ ነው። ጓርዲዮላን ማመን ቀብሮ ነው። ውድ አድማጮች፣ በእርግጠኛነት ጓርዲዮላ አፈር ልሶ የሚነሳ ሰው ነው። አንዴ በመሪነት ውስጥ መቀጠል የሚችል ከሆነ ደግሞ ከመሪነት ማማው ንቅንቅ የማይል አይነት አሰልጣኝ ነው። እንደምታስታውሱት በቅርብ ዓመታት የመጨረሻ ሽርፍራፊ ሰከንዶች ላይ ማንቸስተር ሲቲ ከአስቶን ቪላ ጋር የተጫወቱትን ጨዋታ ታስታውሳላችሁ አይደለ? አስቶን ቪላ በስቲቨን ጀራርድ እየተመራ ኤልካይ ጉንዶዋን ታምራዊ እንቅስቃሴዎችን ያሳየበት ከዛን ጊዜ ጀምሮ ያሉትን የፔፕ ጓርዲዮላን ሂደት ስትመለከቱት አስደናቂ ነው። ይህንን ደግሞ የሚያጠናክርላችሁ ጓርዲዮላ በእግር ኳስ አሰልጣኝነት ታሪኩ 2 ተከታታይ ዓመት ዋንጫ አጥቶ ያውቅም። ባለፈው ዓመት በሊቨርፑል ዋንጫውን ተነጥቋል። ዘንድሮ ደግሞ በአርሰናል የሚነጠቅ ከሆነ ይህንን ደማቅ ታሪኩን እንግዲህ በመጥፎ ሊጽፍ ነው ማለት ነው። ጓርዲዮላ ከዚህ ጋር ተያይዞ በአንድ ሰሞን ጥያቄ ቀርቦለት ነበር። እኔ እንግሊዝን ለቅቄ ሲሄድ አለ መጥፎውንም ጥሩውንም ሪካርድ ስብርብር አድርጌ ነው ሲል አስተያየት ሰጥቶ ነበር። ወደ ዋነኛው ርዕሰ ጉዳዮቻችን ስንመለስ አርሰናል ግን በእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት የሚችልበት እድል አለ። አይ ከዋንጫም በላይ ይሄ አስፈሪ በሰፊ የነጥብ ልዩነት ሊጉን እየመራ ማጠናቀቅ የሚችል ቡድን ነው። ዋንጫውን ማሸነፍ የሚችል ቡድን ነው። የፕሪሚየር ሊጉ ዋንጫ ብቻ አይደለም፣ በቻምፒየንስ ሊጉ ምርጥ ከሚባሉት ቡድኖች መካከል ተቀዳሚ የሚኬል አርቴታ ቡድን ነው። ታዲያ ቀደም ሲል እንዳነሳሁት የፔፕ ጓርዲዮላ ቡድን ስጋት ነው። ከፔፕ ጓርዲዮላ ቡድን ስጋትነት በተጨማሪ ደግሞ ጉዳት ነው በአርሰናል ቤት ላይ አሁን ትልቅ ችግር እየፈጠረ የሚገኘው። ቤንያሚን ዋይት እንደምታስታውሱት በመጣበት ከጉዳት ተመልሶ ወይም የቋሚነት ሚና ከተሰጠው በኋላ በጣም የሚያስደንቅ ብቃትን አሳይቶ ነበር አይደል? ለአንድ ወር ተጎድቷል። በአርሰናል ቤት የለም አሁን። ቀደም ሲል እነ ሉካስ ሃቨርት
እነ ጋብርኤል ሱስ እነዚህ ተጫዋቾች በጉዳት ምክንያት ከቡድን ስብስቡ ርቀው ነበር። እነ ጋብርኤል ማጋሌሽ እና ዊሊያን ሳሊባ መሰል ተጫዋቾች በአርሰናል ቤት ውስጥ ምናልባት ስኳድ ዴብዙ ቢሰፋም ጠንካራ የሚባል ቡድናዊ ግንባታና ቡድናዊ መዋቅርን ፈጥሯል ተብሎ ቢታሰብም ጉዳት የሚመጣ ከሆነ ምናልባት ሸርተት የሚልበት አጋጣሚ እንዳይፈጠር ያሰጋል። የእናንተ ግላዊ ምልከታ ምንድን ነው? አርሰናል ዘንድሮ እንግሊዝ ፕሪሚየር ሊግን ለማሳካት ተመራጩ ቡድን ነው፣ እንደው ግን እንደ ምክንያት ላያሳካ ይችላል ብላችሁ የአርሰናል ደጋፊዎችም ሌላ ገለልተኛ እግር ኳስ ወዳዱ ማህበረሰብ አሁን እዚህ ጋር ሀሳቦቻችሁ እንድታካፍሉ የሚፈልግበት መንገድ ምንድን ነው? እንደው አርሰናል ገሸሽ ሊል የሚችለው ከዋንጫ ግስጋሴው በምንድን ነው? አይ ገሸሽ አይልም፣ ያስማማል። ነገር ግን እንደው ከዋንጫ ግስጋሴ ቢገታ ይከለም ምክንያቶቹ ምን ሊሆኑ ይችላሉ? እነዚህ ምክንያቶች እስኪ ያካፍሉን። ሰፋ ባሉ ርዕሰ ጉዳዮች እንግዲህ ቀደም ሲል መግቢያ ላይ እንደተናገርኩት በሌሎች መሰናዶች ሰፋ ባለ መልኩ ወደ እናንተ የምንመጣ ነው የሚሆነው። ዩቲዩብ ቻናሉን ግን ሰብስክራይብ ማድረጋችሁ እንዳትዘነጉ። አብራችሁም ስለነበራችሁ ክብረት ይስጥልኝ።